የሰው ልጅ ጥንካሬ በብርቱና በኃያሉ ጌታ ኃይል ብቻ ነው። በአላህ ብቻ ነው ኃይላችን። በግራም በቀኝም በፊትም በኋላም የምንሰማው ይህን ያክል ሰው ሞተ፣ ይህን ያክል ሰው አለቀ፣ ማን ገደለው? ሰው። ኡድዑኒ አስተጅብ ለኩም፣ ለምኑኝ ዋይላችኋለሁ፣ ጉዳያችሁን አወጣላችኋለሁ፣ ፈጽምላችኋለሁ። አላህ ስብሓነሁ ወተዓላ ዱዓ ልታደርጉ ስትፈልጉ በነገሌ በኩል ሳይል ቀጥታ እሱን እንድንጠይቅ ወሳኢጥ አላስቀመጠም። አላህ ስብሓነሁ ወተዓላ የእኛን ጥፋት፣ የእኛን ክፋት፣ የእኛን ችግር ስለሚያውቅ ወደ አላህ ተመለሱ በሁሉ ነገራችሁ ሁላችሁም ነጃት ወጡ ዘንድ። አልመህዲ ተርቢያ ማዕከል የእውቀት ማዕድ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله. اللهم صل وسلم على عبدك ورسولك نبينا محمد وعلى آله وأصحابه ومن استنى بسنته واهتدى بهداه واقتفى أثره إلى يوم الدين. وبعد، عباد الله، اتقوا الله تعالى حق تقواه وتوبوا إليه يغفر لكم ذنوبكم ويجركم من عذاب أليم. يا الله باروች ሆይ አላህ ስብሓነሁ ወተዓላ የእኛን ጥፋት፣ የእኛን ክፋት፣ የእኛን ችግር ስለሚያውቅ ከጥፋታችን፣ ከክፋታችን፣ ከችግራችን የምንገላገልባቸውን ሁለት በሮች ከፍቶልናል። አንዱና ትልቁ በር የተውባ በር ነው። በሰፊው ነው የከፈተው። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን። ወደ አላህ ተመለሱ በሁሉ ነገራችሁ ሁላችሁም ነጃት ወጡ ዘንድ፣ የምትፈልጉትን ታገኙ፣ የፈራችሁትን ታመልጡ ዘንድ ተውባ አድርጉ። በሌላ አያ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ። እናንተ ባሮቼ ሆይ በነፍሳችሁ ላይ ወሰን ያለፋችሁ የባከናችሁ ከአላህ እዝነት ተስፋ አትቁረጡ። ወንጀላችሁ ምንም ያክል ቢበዛ ምህረቴ ከዛ በላይ ነውና ወደ እኔ ተመለሱ፣ ከኔ እዝነት ተስፋ አትቁረጡ። አላህ ስብሓነሁ ወተዓላ ወንጀሎችን ሁሉ በአጠቃላይ ይምራልና ይላል። ሌላውና ሁለተኛው በር የዱዓ በር ነው። የዱዓን በር በሰፊው ከፍቶ ይቆያል። በሰፊው መክፈቱን የምናየው አላህ ስብሓነሁ ወተዓላ ዱዓ ልታደርጉ ስትፈልጉ በነገሌ በኩል ሳይል ቀጥታ እሱን እንድንጠይቅ ወሳኢጥ አላስቀመጠም። ምን ብሎ ነው ያዘዘው? ነቢዩን ዓለይሂ ሰላቱ ወሰላም ምን አላቸው? ቁል ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ። ባሮቼ ስለኔ ከጠየቁ እኔ ቅርብ መሆኔን ንገራቸው አይደለም ያለው፣ እኔ ቅርብ ነኝ ያለው ቀጥታ። ኡጂቡ ዳዕወተ ዳዕ፣ የለማኝን ልመና የጠሪን ጥሪ ዋይላለሁ። ኢዛ ደዓን፣ በጠራኝ ጊዜ። ማይሆን ሸርጥ አስቀመጠ። ፈልየስተጂቡ ሊ፣ ለምኑኝ ስላቸው እሺ ይበሉኝ፣ ሳዛቸው ይፈጽሙ ይስሩ፣ ስከለክላቸው ይከለከሉ፣ በእኔም ይመኑ። ለዓለሁም የርሽዱን፣ ቅኑን መንገድ ይመራሉና። ዱዓ
ማድረግ አላህ Subhanahu Wa Ta'ala በሩን ከፍቶ ለቆልን ادعوني استجب لكم ለምን ዋይላችኋለሁ ጉዳያችሁን አወጣላችኋለሁ ፈጽምላችኋለሁ ان الذين يستكبرون عن عبادتي እኔን ከመለመን የሚኮሩ ሰዎች سيدخلون جهنم داخلين ዱዓ ለማድረግ ለጀሃነም ይማግዳል ማለት ነው ጀሃነምን ይገቧታል የተዋረዱ ሲሆኑ ይላል ለዚህ ዱዓ አስፈላጊ ነው ዱዓ ሁለት ዘርፍ አለው አንዱ ዘርፍ ዱዓኡል ዒባዳ ይባላል ዱዓኡል ዒባዳ ማለት ይኸው እንደየሪዝቃችን በጧት መጥቶ ሰፍ ላይ ተቀምጦ ቁርአን እየቀራ የነበር አለ ዚክር እየዘከረ የነበር አለ አርፍደን መተን መጨረሻ ላይ የገባንም አለን ሁላችንም ወደ ቂብላ ዙረን ያ አላህ እያልነው ቁርአን እየቀራን ነው ዱዓ እያረግነው ዚክር እየዘከርን ነው ይህ ሁሉም ዱዓ ነው ዱዓ አልዒባዳ ይባላል አላህ ያዘዛቸው ነገሮች ሁሉ ዱዓ ናቸው ግን ዱዓ አልዒባዳ ናቸው የአላህን ትእዛዝ መፈጸም ናቸው ሱናም ይሁን ፈርድም ይሁን ዱዓ አልመስአላ የሚባለው ደግሞ የተለየ ሐጃ እንለምናለን ልጅ ያጣ ልጅ ስጠኝ ይላል ሀብት ያጣ ሀብት ስጠኝ ይላል ጤና ያጣ ጤና ስጠኝ ይላል ሁሉም እንደየሐጃው አላህ Subhanahu Wa Ta'ala ይለምናል ተዕይን አድርጎ ይህ ደግሞ ዱዓ አልመስአላ ይባላል የልመና ዱዓ ጉዳይን ትጠይቃለህ ለሁሉም ግን አላህ Subhanahu Wa Ta'ala አስተጅብ ለኩም ብሏል ልመናችሁን እሰጣችኋለሁ ጥሪያችሁን ዋይላችኋለሁ ብሎ ቃል ገብቷል ወቅታችን ደግሞ እጅግ በጣም ዱዓ የሚያስፈልግ ወቅት ነው ዓለም በምን አይነት ሁኔታ ላይ እንዳለች እያየን እየሰማን እየተከታተለን ነው በግራም በቀኝም በፊትም በኋላም የምንሰማው ይሄን ያክል ሰው ሞተ ይሄን ያክል ሰው አለቀ ማን ገደለው ሰው ላይ ተሰማርቷል እርስ በራስ እየተላለቀ ነው የሰው ልጅ የለፋበት ያጠራቀመው እየወደመ ነው ይሄ የራሳችን ስራ ነው ይሄው የራሳችን ስራ ደግሞ ሌላ መዘዝ ያስከትላል ከሰማይ ዝናብ እንዳይወርድ ከመሬት ሲሳይ እንዳይበቅል ንግድ ነው አላህ Subhanahu Wa Ta'ala አንዱ ሀገር ላይ የሌለውን ወደ ሌላው ሀገር ነቅል ያደረገ እንድንጠቃቀም ያደረገው የንግድ መስመሮች ተዘግተው ሌላ ቦታ ያለው ወደኛ እንዳይመጣ እኛ ወደ ሌላ እንዳይሄድ ወሳኢል النقل ሁሉ እየተቋረጠ ያለበት ሁኔታ ላይ ነው ያለነው እኛ ደግሞ እዚህም በገበያው ስንጨካከን እንታያለን ብንጨክን እንከብር ይመስል ስንጨካከን እንታያለን ያለችው እኮ በፈለከው ልክ ዋጋ በተጨምርባት ታልቃለች ያለቀች ለታ አንተ ዘንዳ ያለውን ብር ያልቃል አብረን ነው የምናልቀው ጭካኔው በዝቷል ከዚህ ሁሉ ይልቅ ወደ አላህ ተመልሰን እጃችንን ወደ እሱ አንስተን ያ ረብ ባሮችህ ነን በቁጣህ አታጥፋን አንተ ጠብቀን ሰላም አድርግልን ብለን ወደ አላህ Subhanahu Wa Ta'ala እጃችንን ማንሳት ልባችንን ወደ እሱ ማዞር ከወንጀላችን ተውባ ማድረግ ጉዳያችንን ሁሉ ለሱ መስጠት በሱ ላይ መመካት እርስ በራሳችን መተዛዘን መደጋገፍ መረዳዳት ያስፈልገናል ተውባ ያስፈልገናል ውስጣችን መስዳት አለበት ወደሱ መመለስ አለብን የሰው ልጅ እኮ በተፈጥሮ በግሉ ደካማ ነው ሰው በራሱ ደካማ ነው የሰው ልጅ ጥንካሬ በብርቱና በኃያሉ ጌታ ኃይል ብቻ ነው በአላህ ብቻ ነው ኃይላችን ለዚህም ብሎ እኮ አላህ Subhanahu Wa Ta'ala ነብያችንን ምን አላቸው قل لا أملك لنفسي نفعا ولا ضرا
إلا ما شاء الله ولو كنت أعلم الغيب لاستكثرت من الخير وما مسني السوء إن أنا إلا نذير وبشير لقوم يؤمنون لنفسي من مساب قدات مغفتر አልችልም አቅሜም አይደለም በል አላቸው። አላህ የሻው መልካም ብቻ ይመጣልኛል፣ አላህ የሻው መጥፎ በሱ ኃይል ይገፈትርልኛል። እኔ መልእክተኛ አስፈራሪና አብሳሪ መልእክተኛ ብቻ ነኝ ለአማኞች በል ይላቸዋል። ነቢያችን لا أملك لنفسي نفعا ولا ضرا اندلو كالله تزاز كمت اللاتشو أني نانتانشيس من دنن أقل وأحقر من أن نذكر أنه سمعتشنم لمن نسات يانسن يمجرشا يدكامانا هايل كفلقن برتات كفلقن تنكاري كفلقن الله سبحانه وتعالى መያዝ ብቻ ነው። ጥፋታችንን አውቀን ወደሱ መመለስ፣ ሐጃችንን አውቀን ወደሱ እጃችንን ማንሳት ብቻ ነው። በተውባና በዱዓ እንጠናከር። የምንሰማው ሁሉ ልብ የሚያሳምም እንቅልፍ የሚነሳ የአካልም የቀልብን በሽታ ሊያስከትል የሚችል ነገር እንጂ ሌላ እየሰማን አይደለንም። ለዚህ ሁሉ መላችን ጉልበታችን ወደ አላህ መሸሽ ነው። ወደ አላህ እንሽሽ። عباد الله صلوا وسلموا على رسول الله كما أمركم بذلك رب العالمين في محكم تنزيله حيث يقول إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. وارض اللهم عن الخلفاء الراشدين أئمة الهدى والدين أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين ومن تبعهم بإحسان إلى يوم الدين. اللهم أعز الإسلام والمسلمين وأذل الشرك والمشركين واحمي حوزة الدين وألف بين قلوب المؤمنين وأصلح ذات بينهم. ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم إنا نسألك الهدى والتقى والعفاف والغنى ونعوذ بك من النار. اللهم اغفر ذنوبنا واستر عيوبنا وتقبل حسناتنا وتجاوز عن سيئاتنا واهدنا سبل السلام وجنبنا الفواحش ما ظهر منها وما بطن. اللهم بارك لنا في قلوبنا وأسماعنا وأبصارنا وقواتنا واجعله الوارث منا واجعل ثأرنا على من ظلمنا وانصرنا على من عادانا ولا تجعل الدنيا أكبر همنا ولا مبلغ علمنا ولا تسلط علينا بذنوبنا من لا يخافك ولا يرحمنا يا رب العالمين. ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم وادعوه يستجب لكم ولذكر الله أكبر والله يعلم ما تصنعون وأقم الصلاة. المهدي تربية معاكل يا أوقات معاد.